አርዕስተ ዜና ዓለም አቀፋዊ በሆነው የጥምቀት በዓል አንድነታችንና ፍቅራችንን ለዓለም የምናሳይበት ጊዜ ሊሆን ይገባል ተባለም። ለጥምቀት በዓል የሚደረገው ዝግጅት በመጠናቀቅ ላይ እንደሚገኝ ያነጋገርናቸው አህጉረ ስብከቶች ለጣቢያችን ገለጹ። አሃዱ ባንክ ማህበረሰብ አቀፍ በጎ አድራጎት ስራዎችን አጠናክሮ እንደሚቀጥል አስታወቀ። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን። ሳምንታዊ የዕለተ ረቡዕ አብይ የዜና መርሃ ግብራችን አርዕስተ ዜናዎችን በማስቀደም ጀምረናል። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብሬያችሁ ቆይታ አደርጋለሁ። ከዜናዎቹ ጋር አብራችሁን ቆዩ። ዓለም አቀፋዊ በሆነው የጥምቀት በዓል አንድነታችንንና ፍቅራችንን ለዓለም የምናሳይበት ሊሆን ይገባል። የፊታችን ጥር 11 ቀን የሚከበረው የጥምቀት በዓል ተረኛ አቅራቢ የሆነው የቀጨኔ ደብረ ሰላም መድኃኔዓለምና ደብረ ትጉሃን ቅዱስ ገብርኤል ቤተክርስቲያን አጠቃላይ ዝግጅት ምን ይመስል ነበር ሲል ባልደረባችን ተመስገን ፍቃዱ በተከታይነት ያቀርብልናል። ተመልካቾቻችን አሁን የምንገኘው የዘንድሮ ዓመት ማለትም የ2018 ዓመተ ምህረት የጥምቀት በዓል ተረኛ አቅራቢ በሆነው ደብር በቀጨኔ ደብረ ሰላም መድኃኔዓለምና ደብረ ትጉሃን ቅዱስ ገብርኤል ቤተክርስቲያን ተገኝተናል። ታዲያ የካህናት እንዲሁም ደግሞ የሰንበት ትምህርት ቤቱ ዝግጅት ምን ይመስላል የሚለውን ከደብሩ አለቃ ጋር ቆይታ የምናደርግ ይሆናል። ተከታተሉን። እንኳን ደህና ቆዩን። እንኳን ደህና መጣችሁ። እንግዲህ የ2018 ዓመተ ምህረት የጥምቀት በዓል ላይ ተረኛ አቅራቢ ይህ ቤተክርስቲያን ነውና የካህናቱ ዝግጅት ምን ይመስላል? ዝግጅት ከጀመርን አሁን 6 ወር ሆኖናል። በ2017 ገና ሰኔ ወር ጀምሮ ማለት ነው ኮሚቴ አቋቁመን አብይ ኮሚቴና ንዑሳን ኮሚቴዎችን አቋቁመን በሰፊው በጣም እየተንቀሳቀሰን ያለ ነው። ምክንያቱም ዓላማችን የጥምቀትን በዓል አክብሮ ማለፍ ብቻ ሳይሆን ከዚያ ያለፈ ስለሆነ ነው። ታላቅ በዓል እንደመሆኑ መጠን በዓሉን በሚመጥን መልኩ ለማዘጋጀት ለማክበር ያው አልባሳት ስለሚያስፈልጉ በተለኛ ትኩረት ያደረግነው አብዛኛውን አልባሳት ላይ ነው። ለአልባሳት ብቻ እስከ 12 ሚሊዮን ብር ነው ያወጣ ነው። እንግዲህ ካህናት ብቻ ወደ 42 ካህናት ይሰለፋሉ። በሊቃውንቱ በኩል ወደ 36 ሊቃውንት ናቸው የሚሰለፉት። በሰንበት ትምህርት ቤት በኩል ወደ 100 ሰንበት ተማሪዎች ናቸው የሚሰለፉት። ለነዚህ ሁሉ የከተራ ዕለት የሚለብሱት የብቻ ነው። እንደገና ደግሞ በ11 የጥምቀት ዕለት የዕለት ሁለት የሚለብሱት ልብስ ደግሞ የብቻ ነው። ስለዚህ ይሄን ሁሉ በጣም ባማረ መልኩ ነው እየተዘጋጀን ያለ ነው። ያሬዳዊ ዜማዎችን ከማቅረብ ባሻገር ምን ኃላፊነቶች አሉበት? የደብሩ ኃላፊነት ቃለ እግዚአብሔሩን በአግባቡ ተዘጋጅቶ መወጣት ያን ማስተላለፍ ነው ኃላፊነቱ ቃለ እግዚአብሔር ላይ። በተጨማሪ ደግሞ ባህረ ጥምቀት ላይ ገንዳዎች አሉ፣ የታቦት ማረፊያ ቤት አለ፣ ማማዎች አሉ፣ የተለያዩ እንትኖች አሉ። እነሱን ማስዋብ የደብሩ ድርሻ ነው። ግቢውን ማጽዳት የደብሩ ድርሻ ነው። ይሄንም አሁን ከጠቅላይ ቤተ ክህነት የተቋቋመ አንድ አብይ ኮሚቴ አለ። ከዚያ ጋር በመተባበር ሰው መድበን በአግባቡ አሁን ቀለም እያስቀባን ነው፣ ግቢውን እያጸዳን ያለ ነው። ባህረ ጥምቀቱ በአሁኑ ሰዓት እያሸበረቀ ነው ያለው። እንግዲህ እስካሁን ባለን መረጃ ቤተ ክህነቱ ከአለፉት ዓመታት ይልቅ በተሻለ መልኩ እየተሰራ እንደሆነ ካሁኑ መልእክት አስተላልፎልናል። ተመልካቾቻችን አሁን ደግሞ የሰንበት ትምህርት ቤቱ ዝግጅት ምን እንደሚመስል ከሰንበት ትምህርት ቤቱ ምክትል ሊቀመንበር ከሆኑት ጋራ ቆይታ የምናደርግ ይሆናል። እንኳን ደህና ቆዩ። እንኳን ደህና ቆያችሁ። እንግዲህ የሰንበት ትምህርት ቤቱም አንዱ ተረኛ አቅራቢ ነውና እንደ ሰንበት ትምህርት ቤት ዝግጅቱ ምን ይመስላል? እሺ፣ ያው እንደ ሰንበት ትምህርት ቤት ያለን ዝግጅት የባለፈውን ዓመት የጥምቀት አገልግሎት ከጨረስን በኋላ ሙሉ ለሙሉ ፊታችንን ያዞርነው ወደዚህኛው ወደ ተረኛ ወደ ሆነበት ወደ 2018 ዝግጅት ነበር። ከመቶ በላይ የሚሆኑ በዝማሜው ላይ የሚሳተፉ ወጣቶችን ስናስጠና ቆይተን መጨረሻ ከመምህራችን ጋር በመሆን በቪዲዮ የታገዘ ምዘና አድርገን አሁን ከ80 እስከ 100 የሚሆኑ በዝማሜው የሚሳተፉ የመጨረሻ ሊስታችንን ይዘናል። ከዝማሬው ውጪ ደግሞ ከዝማሜው እዛ በጥምቀተ ባህር ተገኝቶ ከማስረገጡ ውጪ ግን ታቦቱን ከዚህ ከቀጨኔ ደብረ ሰላም መድኃኔዓለም እስከ ጃን ሜዳ ከጃን ሜዳ ደግሞ እስከዚህ በማጀብ ደግሞ የሚሳተፉ 270 የሚሆኑ ወጣቶች
በህፃናት ክፍላችን ደግሞ እንደዚሁ 91 የሚሆኑ ህፃናትን እንደዚሁ አዘጋጅተናል። እንግዲህ ሰንበት ትምህርት ቤቱ ተረኛ አቅራቢ እንደመሆኑ መጠን ምን አይነት አዲስ ነገሮችን ይዞ መጥቷል? እስከምን ድረስ ነውስ ኃላፊነቱ የሚለውን ቢገልጹልን። ካለፉት አመታት የሚለየው በዘንድሮ አመት ጥምቀት ከአፍንጮ በር ድረስ ከሄድን በኋላ ያለውን በተናጠል የምናደርገውን አገልግሎት ሶስቱ አብያተ ክርስቲያናት ሰንበት ትምህርት ቤቶች በጋራ ያጠናናቸውን የጋራ መዝሙሮች በጋራ አዘማሪዎቻችንን እንዘምራለን። ወጣቶችና የጤና ባለሙያዎችም በተመሳሳይ በጋራ በመሆን እንደ አንድ ደብር ሆነን ነው ጥምቀተ ባህር ድረስ የምንሄደው ማለት ነው። እንግዲህ በዓሉ ካለው ሃይማኖታዊ ምስጢር ይዘት ባሻገር አሁን ዓለም አቀፋዊ በዓል ሆኗል። የዓለም ትኩረትን የሚስብ በዓል ነውና የእምነቱ ተከታይ የሆነን ክርስቲያኖች፣ የሰንበት ትምህርት ቤት አገልጋዮች፣ ማህበረ ካህናት ሁሉም በተለየ ሁኔታ ትህትናና ፍቅር የሚያሳይበት ለዓለም ፍቅራችንን ትህትናችንን ክርስቶስን አብነት አድርገን የምናሳይበት እንዲሆን መልእክት አለኝ። ለጥምቀት በዓል የሚደረገው ቅድመ ዝግጅት በመጠናቀቅ ላይ እንደሚገኝ ያነጋገርናቸው አህጉረ ስብከቶች ለጣቢያችን ገለጹ። አህጉረ ስብከቶቹ ከቅድስት ቤተክርስቲያን ዝግጅት በተጨማሪ ከሚመለከታቸው የመንግስት አካላት ጋር ተናበው እየሰሩ መሆናቸውን አሳውቀዋል። ለበዓሉ የሚደረገውን ቅድመ ዝግጅት በተመለከተ ናኦም ገብረ ኪዳን በተከታይነት ያቀርብልናል። የመጀመሪያ ስራ በየደረጃው ያሉትን የወረዳ ሊቃነ ካህናትን፣ የመንበረ ጵጵስናው፣ የገዳማት አድባራት አመራር አባላትን ግንዛቤ በበዓሉ ዙሪያ ልዩ ዝግጅት እንዲያደርጉ የማንቃትና ግንዛቤ የመስጠት ስራ ነው የተሰራው። ከዚያ ደግሞ እነሱ ሄደው አድባራት ለብቻ የሚውሉ አሉ፣ 5፣ 6፣ 7 ሆነው የሚውሉ አሉና የጋራ ኮሚቴ አዋቅረው በዚያ በጋራ ኮሚቴ ደግሞ በበዓሉ ዙሪያ ምን መስራት እንዳለባቸው ከትምህርተ ወንጌል ከዝማሬ ዝግጅት ጀምሮ አውደ ምሕረት እነዚህ የተዘጋጁ ቆይተዋል። የበዓሉ አጠቃላይ ዝግጅቱ ምን እንደሚመስል ያን ዝግጅት የመወያየትና ቀሪ ስራ ላይ ተልዕኮ የመስጠት ስራ ዛሬም ይቀጥላል እና በጥሩ ሁኔታ እንግዲህ ይሄዳ ነው። በዝዋይ ከተማና በባቱ አካባቢዋ ላይ የጥምቀት ዝግጅት በጣም በደመቀ በአማረ ሁኔታ ዝግጅቱ እየተከናወነ ይገኛል። ይህም ዝግጅት ምንድነው? ከህዳር 15 ጀምሮ እስካሁን ድረስ ኮሚቴ አዋቅረን ኮሚቴዎቹ እነዚህ ያዋቀርናቸው ኮሚቴዎች የጥምቀት የበዓል ዝግጅት ስለሆኑ እነዚህ የበዓል ዝግጅት ኮሚቴዎች ያው ወደ 9 የሚሆኑ ፕሮግራሞችን አዘጋጅተዋል። ለጥምቀት ፕሮግራም የሚሆን ማለት ነው። አንደኛ ከሰላሙን ከሚጠብቁ ወጣቶች ጀምሮ፣ ሁለተኛ ጽዳትን ከሚያጸዱ ወጣቶች ጀምሮ፣ ሶስተኛ ስለ ጥምቀት ትርኢት በታላቁ ባህረ ጥምቀት ላይ የሚያሳዩትን ጭምር 9 አበይት ኮሚቴዎች ናቸው። እነዚህ አበይት ኮሚቴዎች ስራቸውን ጀምረዋል እና በባቱ ከተማና አካባቢዋ እንደ ህዝበ ክርስቲያኑም እንደ ማህበረ ምዕመናኑም እንደ ሊቃውንቱም እንደ ቤተክርስቲያን አስተዳደርም እንደ ወረዳ ቤተ ክህነትም እንደ መንግስትም ከፍተኛ ዝግጅት አድርገን ወደ በዓሉ ለመግባት ዝግጅታችንን እያጠናቀቅን ነው ማለት ነው። እንደ ሀገረ ስብከትም እኛም እንደ ካህናት አስረጋጭ ካህናት አስፈላጊውን የሆነ ዝግጅት እያደረጉ ያለበት፣ ሰንበት ተማሪዎችም ቢሆን አስፈላጊውን የሆነ ለጥምቀቱ ማማር፣ መድመቅ፣ መዋብ አስፈላጊ የሆነ ዝግጅት እየተደረገ ያለበት ነው ያለው እና በአጠቃላይ ያው በዓሉ ድባቡ ካሁኑ ነው። በተለይ ከዛሬ ቀን ጀምሮ የተለየ በከተማውም የሚታየው የበዓል ድባብ ነው እና በጣም በአማረ ሁኔታ ለማክበር ሁሉም ዝግጅት ላይ መሆኑን ነው። እንግዲህ አሃዱ ባንክ ማህበረሰብ አቀፍ በጎ አድራጎት ስራዎችን አጠናክሮ እንደሚቀጥል አሳወቀ። ባንኩ የምስረታ በዓሉን በማስመልከት ልዩ ልዩ የበጎ አድራጎት ድጋፎችን ሲያደርግ መቆየቱ ይታወሳል። ባልደረባችን ዲያቆን ኤርሚያስ ደባሱ በተከታይነት ያቀርብልናል። 4ኛ ዓመት የምስረታ በዓሉን አስመልክቶ በተለያዩ በጎ አድራጎት ተቋማት እንዲሁም ገዳማትና አብያተ ክርስቲያናት ልዩ ልዩ ድጋፎችን እያደረገ ይገኛል። አሃዱ ባንክ ይህንን የምስረታ መርሃ ግብር በየዓመቱ እንደተለመደው በተለያዩ የበጎ አድራጎት ስራዎችና ባንኩም ማህበራዊ ኃላፊነቱን በመወጣት ለተለያዩ ድጋፍ ለሚያስፈልጋቸው የማህበረሰብ ክፍሎች ድጋፍ በመስጠት እያከበረው ይገኛል። ከብዙዎች ለብዙዎች በሚል መሪ ቃሉ ማህበራዊ ኃላፊነቱን እየተወጣ የሚገኘው ባንኩ ባሉትና ወደፊት በሚከፍታቸው ቅርንጫፎች ቁጥር እርዳታ የሚሹ ህጻናትን በማድጎ በመረከብ በቋሚነት ለማሳደግ ማቀዱንም አሳውቋል።
በተለያየ ሁኔታ የጤናቸው የተጎዱ ወገኖቻችንን እንዳልኩ በሰሊሆምና በመቄዶንያ ምሳይ መብላት ስነ ስርዓት አድርገናል። የገንዘብ ድጋፍም አድርገናል ለሰሊሆም። ከዛ ውጪ በአቡነ ዜና ማርቆስና ገብርኤል ለተባሉ ህጻናትን በማሳደግ ላይ በጎ አድራጎት ስራ ላይ ተሰማርተው ለሚገኙ የግብረሰናይ ድርጅቶች ባሉን ቅርንጫፎች ቁጥር አንድ ልጅ በአንድ ቅርንጫፍ የሚል መርህ ነበረን የምስረታችን ጊዜ የተናገረው። እሱን ቃል ወደ እውነት አድርገን በሁለቱ ተቋማት ውስጥ ላሉ 104 ህጻናት በየወሩ ማሳደጊያ የሚሆን በአይነቱ ለየት ያለ ድጋፍ አድርገናል። 104 ሰዎች ባሉን ቅርንጫፍ ወደፊትም በምንጨምራቸው ቅርንጫፎች መጠን የምናሳድጋቸውን ህጻናት ቁጥር እንጨምራለን። ይህ ደግሞ ከህጻናቱን ባለፈ ቤተሰቦቻቸውን ገዛ ያደርጋል። ማህበረሰቡ መደገፍ ነው። ለሀገርም በጎ አሻራ እያሳረፍ እንሄዳለን። ከዚህ በተጨማሪም አሁን ላይ የጀመራቸውን ማህበረሰብ አቀፍ የበጎ አድራጎት ስራዎች ወደፊትም አጠናክሮ እንደሚቀጥል የባንኩ ማርኬቲንግና ኮሚኒኬሽን መምሪያ ዳይሬክተር አብይ መልካ ገልጸዋል። ማህበራዊ ኃላፊነትን ከመውጣት አንጻር ብዙ ድጋፎችን ለተለያዩ ህብረተሰብ ክፍሎች ያደርጋል። ነገር ግን ያው በመርሃ ግብሩ መሰረት በአመት ውስጥ እነዚህን ስራዎች ለመስራት እንደ የተለያዩ ተቋማት የየራሳቸው የጊዜ ሰሌዳ አላቸው። በዛ ጊዜ አመቺ ሆኖ በተገኘበት ጊዜ በአብዛኛው ምስረታ አባላችንን አስታከን የተለያዩ ማህበራዊ ድጋፎችን ለሚመለከታቸው እና ለተጎዱ የህብረተሰብ ክፍሎቻችን እናደርሳለን። ይሄ ከዚህ ቀደምም ነበር፣ ዛሬም ያው ከእናንተ ጋር ሆነን እያያችሁ ነው። ከዚህም በኋላ ተጠናክሮ ይቀጥላል። አህዱ ባንክ እስከጠነከረ አጠናክሮ ማህበረሰቡን ማገዝ መርዳት ኃላፊነቱ ጭምር ነው፣ ውዴታም ጭምር አይደለም። አህዱ ባንክ ደግሞ ከብዙዎች ለብዙዎች ተብሎ የተመሰረተ ስለሆነ ለብዙሃን በተቻለው መጠን የሚደርስበትን አማራጭ የሚፈልግ ለህብረተሰቡ በቅርበት እያገለገለ ያለ ጠንካራ ተቋም ነው። ትልቅ ተስፋ ያለው ባንክ ነው። ስለዚህ ይሄ ተጠናክሮ ይቀጥላል የሚለውን ማስተላለፍ ፈልጋለሁ። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። ልዩ ልዩ ምክንያቶች በመደርደር የዘፈንን ኃጢአትነት መዘንጋት እንደማይገባ ነው የተጠቆመው። ናኦም ገብረ ኪዳን ዘፈን ለባዕድ አምልኮ የሚውልና ዝሙትንም የሚጠራ በሰው ልቦና ውስጥ ሰርስሮ ሊገባ የሚችል ኃይል አለው። ለመሆኑ ዘፈን ኃጢአት ነው የሚባለው እንዴት ነው ስንል መምህር መለሰን ጠይቀናል። የመጀመሪያው ነገር ዘፈንን ኃጢአት የሚያሰኘው የሰው ልጅ ከተፈጠረበት ዓላማ ውጪ ስለሚያደርግ ነው። የሰው ልጅ የተፈጠረው ለምንድን ነው? እግዚአብሔርን አመስግኖ እግዚአብሔርን ቀድሶ አወድሶ ክብሩን መንግስቱን እንዲወርስ ነው የተፈጠረው የሰው ልጅ። ስለዚህ የዘፈን ሐሳብ ከዚህ ውጪ ነው። የዘፈን ሐሳብ ከዚህ ውጪ ነው። በአንድም በሌላም ሰይጣንን ማገልገል አሊያም ደግሞ ውዳሴ ሰብ ወይም ደግሞ ለሰው ውዳሴ ማቅረብ ነው ዘፈን። ስለዚህ በዚህ ምክንያት የሰውን ልጅ ከተፈጥሮ ወይም ደግሞ ከተፈጠረበት ዓላማ ውጪ ስለሚያደርግ ዘፈን ኃጢአት ነው። የዘፈን እውነታው ኃጢአት ሆኖ ሳለ ምእመናን የራሳቸውን ምክንያት በመስጠት ሲሸሹ ይስተዋላል። በአጠቃላይ ተደጋግሞ ቢነገርም የሙዚቃን ኃጢአትነት ስለምን መቀበል አቃተን? የመጀመሪያውና ዋናው ነገር ልምምዱ የሰውን ልጅ ከዚህ እንዳይወጣ አድርጎታል። ሁለተኛው በቃ ከመንፈሳዊ ሕይወት ሩቅ ነን። ዝለት አለ፣ የመንፈስ ዝለት አለ። በትክክል ቤተክርስቲያን እያለች ያለውን ነገር ቤተክርስቲያን በምትለው በምታምነው በምታስረዳው በምታስተምረው መልኩ አለመቀበል ለዛ ምላሽ እንዳንሰጥ ያደርገናል። ቴሌቪዥኖቻችን ሬዲዮኖቻችን ያላቸውን መርሃ ግብር ዝም ብለን ብንፈትሽ ዘፈኑ ብዙ ነው። ስለዚህ መደበኛ ይመስላል። በዚህም መምህሩ ኦርቶዶክሳውያን በተለይም ወጣቱ የምእመናን ክፍል ከዘፈን ልማድ ራሱን መቆጠብ ይገባዋል በማለት ተከታዩን መልእክት ለግሰዋል። የተፈጠርኩት እግዚአብሔርን ላመሰግን ነው፣ እግዚአብሔርን አመስግኜ የክብሩ የመንግስቱ ወራሽ ለመሆን ነው ብሎ ሰው ማመን አለበት፣ መምጣት አለበት። ይሄንን ሲያምን ወደዚህ ሲመጣ ከዛኛው ወይም ደግሞ ከዘፈን ዓለም እየወጣ ይመጣል ማለት። ስለዚህ የመጀመሪያው ነገር የተፈጠረበትን ነገር ማሰብ፣ ቅድም ያልነው ስርዓት አምልኮ በቃ ተሳታፊ መሆን አለበት። በቤተ ክርስቲያን ያሉ ከዚህ ጋር ለዚህ ፈተና ምላሽ የሚሆኑ አገልግሎቶች አሉ። ስለዚህ ቅዳሴው፣ ማህሌቱ፣ ሰዓታቱ ይሄን የመሰለው ዝማሬው እነዚህ የመሳሰሉት በሙሉ የሰውን ልጅ ከዚህ እንዲወጣ ያደርገዋል። መፍትሄ ነው። ከግለሰባዊ ጥቅመኝነት በመራቅ ኦርቶዶክሳዊ ህብረትን ማጠናከር እንደሚገባ ተጠቆመ። ይህም የቤተ ክርስቲያንና የምእመናንን ህልውና ለመታደግ እንደሚያስችል ተመላክቷል። ሀብቴ ብርሃኑ በመዝሙር 132 ላይ እነሆ ወንድሞች በህብረት በአንድነት ቢሆን መልካም ነው ይላል። ለምን ከተባለ መንፈሳዊ አገልግሎቶችን ለማሳለጥ ለመናበብ አንድ አይነት ህግ አንድ አይነት መዋቅር እንዲኖረው ህብረት ወሳኝ ነገር ነው።
ቀደም ሲል እንደሰማነው ህብረት መንፈሳዊ ተግባራትን ለማከናወን ወሳኝ ነው። ሰባኪ ወንጌልና የመጻሕፍት መምህር መጋቢ ብሉይ ጡመ ልሳን ሞላ ከጣቢያችን ጋር በነበራቸው ቆይታ ህብረት የብዙዎች አንድነት አንዱ ማሳያ መንፈሳዊ መሳሪያ ነው ብለዋል። አንድነት ነው ቃሉ ሲተረጎም ህብረት የሚለው አንድነት ነው። ብዙዎቹ አንድ ሆነው እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው አምላካቸውን እግዚአብሔርን የሚያገለግሉበት ትልቅ መንፈሳዊ መገለጫ ወይም መንፈሳዊ መሳሪያ ነው። መጋቢ ብሉይ ያክለውም በተለይም አሁን ላይ የኦርቶዶክሳዊ ህብረት መገለጫዎችን አንስተዋል። ኦርቶዶክሳዊ ህብረት አለ። ምክንያቱም አሁን ህብረቱ እንደነገርኩ በጻድቃን በሰማዕታት ስም ሊሰየም ይችላል አለ። ግን በቅዱሳን ስም ህብረት ይኖራል፣ አንድነት አለ። ነገር ግን የዚህ ሁሉ ዓላማው ምንድነው ሲባል ዓላማው አንድ ነው፣ ግቡ አንድ ነው። ለምን መንግስተ ሰማያትን መውረስ ነው። እውነት ለመናገር አሁን ቤተክርስቲያኒቱ ያለው ህብረት ወጣ ያሉ ችግሮችን የምናይበት ጎልተው የምናይበት አለ። አንዳንዱ ልክ ቤተክርስቲያኒቱ ተጠግቶ የቤተክርስቲያኒቷን ስም ይይዝና የግል ጥቅምን የሚያሳድድ አለ። በጉዞ ማህበር ሊሆን ይችላል፣ በጽዋ ማህበር ሊሆን ይችላል። በዛ ተዘጋጅቶ በጣም ምእመናኑ ሁሉ ላዳጋም ይዳርጋል። ለቤተ ክርስቲያኑት የማይመጥን ስም ለምእመናኑ የማይሆን ስራ የሚደረግበት ጊዜ ላይ ነው የደረሰው። ለምን ከተባለ ደግሞ ይሄን የሚቆጣጠር አካል የጠፋበት ያህል የሚመስላልና አሁን እዚህ ላይ በጣም ጥንቃቄ ቢደረግ ምእመናኑ ለተኩላ ተላልፈው እየተሰጡ ነው። አይምሯቸው እየተዘረፈ ገንዘባቸው እየተዘረፈ የመጽሐፍ መምህሩ በገለጻቸው ኦርቶዶክሳዊ ህብረትን ለማጠናከር የሚያስችሉ የመፍትሄ ሀሳባቸውን ጠቁመዋል። እነዚህን አይነቶችን ነገር ለመቅረፍ ግንኙነት ይፈልጋል። ሁሉ እየተገናኘ ልጅና አባት ቤተክርስቲያን አንድ ህብረት ነው ማለት እንደው በቤተክርስቲያን ዳባለ ጸጋ ባል ነገር ስለሌለ እኔ የጳውሎስ ነኝ እኔ የኬፋ እኔ የክርስቶስ የሚለለ ለምሳሌ እግር ያስፈልጋል። አይን ካየችው ለመድረስ እግር ያስፈልጋል። እግር ስለሄደ እግር ከደረሰበት ቦታ ላይ ደግሞ እጅ ያስፈልጋል። እነዚህ አንድ አካል ልክ እንደዚህ ሁሉ እነዚህ ብዙ አካል እንደማይባል ሁሉ አንድ አካል ስለሆነ ህብረትም በህብረታችን ውስጥ ክርስቶስን ለማገልገል እስከሆነ ድረስ መናበብ መግባባት በበለጠ እንደገና ደግሞ የህብረቱን ዓላማ ግልጽ አድርጎ መናገር። ማህበረ ቅዱሳን መንፈሳዊ የዜማ መሳሪያዎች ትውፊታቸውን ሳይለቁ ከትውልድ ወደ ትውልድ እንዲተላለፉ የበኩሉን ድርሻ እየተወጣ መሆኑን አሳወቀ። በተጨማሪም በሁሉም የገጠሪቱ ክፍሎች ተደራሽ ለማድረግ ከማዕከላት ጋር በትኩረት እየሰራ እንደሚገኝ ተገልጿል። ተመስገን ፍቃዱ የቅድስት ቤተ ክርስቲያን መንፈሳዊ የዜማ መሳሪያዎች ትውፊታቸውንና አስተምህሯቸውን ሳይለቁ ከትውልድ ወደ ትውልድ እንዲተላለፉ ማህበረ ቅዱሳን በርካታ ተማሪዎችን እያፈራና ልዩ ልዩ ስልጠናዎችን በመስጠት በቤተ ክርስቲያን አገልግሎቶች ገብተው እንዲያገለግሉ እያደረገ መሆኑ ይታወቃል። ባሳለፍነው ሳምንትም በማህበሩ በልማት ተቋም አስተዳደር የአቡነ ጎርጎርዮስ ትምህርትና ስልጠና ማዕከል በዜማ መሳሪያዎችና በግዕዝ ቋንቋ ያሰለጠናቸውን ከ500 በላይ ተማሪዎች ማስመረቁ ይታወሳል። ተመራቂዎች ተመርቀው ከወጡ በኋላ ማህበሩ ስለሚያደርገው ክትትልም የአቡነ ጎርጎርዮስ ትምህርትና ስልጠና ማዕከል ጸሐፊ ዲያቆን አዝምራው ዋለልኝ ተናግረዋል። ከተመረቁ በኋላ ያለው ክትትል ምንድነው የምናደርገው? ከዋናው ማዕከል የመዝሙርና ስነ ጥበባት ክፍል ጋር በመነጋገር ከምረቃ በኋላ አገልግሎቱን ከነሱ ጋር እንዲያደርጉ ነው የምናደርገው። ስለዚህ የመጨረሱ ተማሪዎች በሙሉ ለአገልግሎት ወደ ዋናው ማዕከል መዝሙርና ስነ ጥበባት ክፍል እንዲገቡ ነው የሚደረገውና ጥሩ አገልግሎት ነው ያካሄዱ ያሉት። ኃላፊው አክለውም የቅድስት ቤተ ክርስቲያን መንፈሳዊ የዜማ መሳሪያዎች በሁሉም የገጠር ክፍል ተደራሽ ለማድረግ በትኩረት እየሰራን ነው ሲሉም አክለው ገልጸዋል። ከማዕከላት ጋር በመነጋገር ራሳቸው ማዕከላቱን በመደገፍ እንዲሰሩ ነው የሚደረገው። ለምሳሌ ትልልቅ ማዕከላት አሉ፣ የራሳቸው በገና ትምህርት ቤት አላቸው። ስለዚህ የካሪኩለም በመቅረጽም ይሁን የምረቃ ሂደቱን የትምህርት አሰጣጥ ሂደቱን ከመደገፍ አንጻር ዋናው ማዕከል ኮንትሪቢዩት ያደርጋል ማለት ነው። በዛ መሰረት በየማዕከላቱ አለ አሁን በገና እየተሰጠ ነው ያለው፣ መሰንቆ እየተሰጠ ነው ያለው፣ በደንብ ተደራሽ እየሆነ ነው ያለው። የቅድስት ቤተ ክርስቲያንን ስርዓት ጠብቀን እንድንመራ አግዞናል ያሉት ተመራቂዎቹ ለሌሎችም አርአያ ለመሆን ዝግጁ መሆናቸውን ጠቁመዋል። በገና በጣም ጥሩ ነገር ነው። ማለትም የመንፈሳዊ እርጋታን ታገኝበታለህ። ለህመም ምናምን ከህመም ይፈውሳል እና ሱሪ እንድተው አድርጎኛል እና ወደ ቤተ ክርስቲያን እንድቀርብ ረድቶኛል። አሁንም ያልደረስንባቸውን የመሰንቆውን እውቀቶች ያልደረስንባቸውን በመድረስ እንደገና ደግሞ ለትውልዱ እግዚአብሔር አምላክ በፈቀደ ለማስተላለፍ ለታናናሾችም በአጠገቤም ላሉ
ከኔ ተሽያለሁ ብዬ ማስባቸው ሰዎች ካሉና በመጠየቅና እንደገና ደግሞ የሚጠይቁትን በማስረዳት ለማስቀጠል አስቤያለሁ። በህይወቴ ላይ እንድረጋጋ አድርጎኛል። ጭንቀትን አስወግዶልኛል። እግዚአብሔርን ሁሌ እንዳመሰግነው ረድቶኛል። እኔ በበኩሌ ያው ብዙ ይቀረኛል፣ ግን ያው መሰንቆን በደንብ እንትን ብዬ ካጠናቀቅኩ ያው የገጠሪቱ አካባቢ እንትኖች ላይ ብዙም ያን ያህል እንትን ስለሌለ የዜማ መሳሪያ የሚገለገል በበዓል ጊዜ ምናምን በቻልኩት መጠን ለእሱን ለማገልገል እናም ደግሞ ከቻልኩ ደግሞ አቅም የፈቀደ መጠን የቻልኩትን ለማስተማርም እጥራለሁ ብዬ አስባለሁ። የዕለቱ የልሳነ ግዕዝ ተመራቂ በበኩሉ የቤተ ክርስቲያንን የቅዳሴ ስርዓት ከማወቅ ጀምሮ ያገኘውን አስተዋጽኦ አክሎ ገልጾልናል። ቤተ ክርስቲያን ሄጄ ቢያንስ ምንድነው የሚባለው ስርዓቱ ምንድነው የሚደረገው የሚለውን አላቅም ነበር ድሮ። ማለት ሄዳለሁ፣ አስቀድሳለሁ፣ እመጣለሁ። አሁን ሄጄ ምንድነው በቅዳሴ ውስጥ ለማስተላለፍ የፈለጉት መልእክት ምንድነው የሚለውን መልእክት ማወቅ ችያለሁ እና ሁሉም ሰው ቢረዳው ቢያውቀው ብዬ እመክራለሁ። የቤተ ክርስቲያንን መንፈሳዊ የዜማ መሳሪያዎች ጠብቆ ማስጠበቅ የሁሉም ኃላፊነት ነው ሲሉ በማህበሩ የልማት ተቋም አስተዳደር ማኔጂንግ ዳይሬክተር መልእክት አስተላልፈዋል። የተማሩበትን የሰለጠኑበትን ማስቀጠል ወይም መቀጠልና ለአገልግሎት ማዋል ይጠበቅባቸዋል። የተማሩት ወይም ደግሞ የሰለጠኑት ለዚህ ዓላማ ስለሆነ ማለት ነው። የንስሐ አባትና ልጆችን ግንኙነት በማጠናከር ምዕመናን ከካህናት ንንባዊ ነጣቂዎች መጠበቅ እንደሚገባ ተገለጸ። በተጨማሪም በንስሐ አባትና ልጆች መካከል ተገቢውን ቅርርብ በመፍጠር ወደ ተሻለ መንፈሳዊ ሕይወት መምራት አስፈላጊ መሆኑን ተመላክቷል። ሀብቴ ብርሃኑ በማቴዎስ ወንጌል ለማንም እንዳትናገር ወቅ ነገር ግን ሂድና ራስን ለካህን አስመርምር እንደተባለው ምዕመናን መምህረ ንስሐ ሊኖራቸው እንደሚገባ ያስረዳል። በመሆኑም በንስሐ አባትና ልጆች መካከል የሚኖረውን ግንኙነት ለማጠናከር የሚያስችል ዝክረ አቦ በሚል ርዕስ ጉባኤ በመንበረ ልዑል ቅዱስ ማርቆስና ቅዱስ ሚካኤል ቤተ ክርስቲያን ተካሂዷል። በጉባኤውም በደብሮ ያለውን የንስሐ አባትና ልጆች ግንኙነትን ከማጎልበት ባሻገር ንስሐን የተመለከቱ ጥያቄዎች ተነስተው ምላሽ ተሰጥቷል። አባቶች በወር አንድ ጊዜ ሰብስበው ልጆችን ያስተምራሉ። ይሄ ደግሞ የአንድነት ጉባኤ ነው። የሚነሱ ጥያቄዎችን ለመመለስ ነው። በእነሱ ስለ ንስሐ አባት ስለ ንስሐ ልጅ አያያዙን እነሱም ደግሞ ከንስሐ አባቸው ያላቸውን ግንኙነት በተመለከተ በአንድነት የተዘጋጀ ጉባኤ ነው። ዛሬ ንስሐ አባትና ንስሐ ልጅ አይታወቅም። ንስሐ አባቶችና ንስሐ ልጆች ብዙ ጊዜ ተራራቁ ናቸው። ግማሹ ደግሞ ንስሐ መግባት እንዴት እንዳለበትም አያውቅም እና ይሄን ለማስገንዘብ ነው። ሐሰተኞች ካህናት ያሉበት ዘመን ስለሆነ ብዙ አስመሳዮች ያሉበት ስለሆነ ይህም በምእመናን ዘንድ እየገቡ ብዙ አጥማቂዎች ሳይሆኑ አጥማቂዎች ነን እያሉ በየመንደሩ እየገቡ ይሄ እንደዚህ አይነት በቤተ ክርስቲያኒቱ ላይ ትልቅ ፈተና እየሆነ ስለሆነ ለሁለቱም ወገኖች ለካህናቱም ለምእመናኑም ግንዛቤ ለመስጠት ነው። ለስብከተ ወንጌል ይህ ኃላፊነት ስላለ ማለት ነው እና ይህንን ምእመናን ማን ነው ካህን አባት የሚሆናቸው ማን ነው? በምን መስፈርት ነው አባታቸውን መምረጥ ያለባቸው? በቀጣይም የንስሐ አባትና ልጆችን የተመለከቱ ሌሎች በርካታ ተግባራት ይከናወናሉ ተብሏል። አሁንም ደግሞ ጥያቄዎች ከመጡ ለእነሱም እንዲህ አይነት በዚህ ጉዳይ ብቻ ሳይሆን በዕቅበተ እምነት ጉዳይ፣ በሕይወት ጉዳይ የሚነሱ ጥያቄዎችን ለመመለስ ደግሞ ወደፊት እቅድ ይዘናል። አንድ የዕቅበተ እምነት ጉባኤ በቅርቡ እናካሄዳለን። ሁሉ ነገር እያደረግን ነው። ጥያቄዎች ሁልጊዜ ይመጣሉ። በተለይ በአውደ ምሕረት ላይ በዚህ በነፍስ አባት ጋር በተያያዘ እነዛን ጥያቄዎች በመመለስ የተሻለ ግንዛቤ እንዲይዙና ከአሳሳቾች ከሐሰተኞች ሰዎች ራሳቸውን እንዲያድኑ ግንዛቤ መስጠት ስራውን እየሰራን እንቀጥላለን ማለት ነው። የጉባኤው ተሳታፊዎች በበኩላቸው ከንስሐ አባቶቻቸው ጋር መልካም የአባትና የልጅ ትስስር እንደፈጠሩ አስተያየታቸውን ሰጥተዋል። የሁሉም ንስሐ አባቶች የሁሉም ንስሐ ልጆች አንድ ላይ ተሰባስበው ይህንን አይነት ትምህርት መሰጠቱ በጣም ትልቅ ደስታ ፈጥሮብናል። ቅን ታዛዥ ንስሐ አባት ነው ያለን እና በዚህ ደረጃ እኛ ጥሩ ነው። የንስሐ አባቶቻችን ደግሞ ከፈጣሪ ከመድኃኔዓለም ጋር በንስሐችንን ወደ እነሱ አቅርበን እነሱ ምሕረት እንደሚያሰጡን ይህንን የተማርኩት። በአባትና በልጅነት እንገናኛለን። ሁልጊዜም ወደ ቤቴ ጋብዛቸዋለሁ። መጥተው ቤታችን መጥተው ትምህርት ሰጥተውን ጸበል በመርጨት አገልግሎት ሰጥተውን ተመሰጋግነን የአባትና የልጅ ግንኙነት ነው ያለን። በጠረፋማና በገጠሪቱ አካባቢዎች የሚገኙ አገልጋዮችን ለማፍራት ሰንበት ትምህርት ቤቶች ድርሻቸው ሊወጡ እንደሚገባ ጥሪ ቀረበ። ማህበረ ቅዱሳን ከሰንበት ትምህርት ቤቶች ጋር በመተባበር በርካታ አገልጋዮችን በማስተማር ለአገልግሎት ማሰማራቱና ውጤታማ ስራዎች መስራቱ ይታወሳል። ዲያቆን ኤርሚያስ ደባሱ በጉዳዩ ላይ ተጨማሪ አሰናድቶልናል።
ማህበረ ቅዱሳን ከሰንበት ትምህርት ቤቶች ጋር በመተባበር በገጠሪቱና በጠረፋማ አካባቢ የሚገኙ አገልጋዮችን በማስተማርና ለአገልግሎት በማሰማራት ዘርፈ ብዙ ስራዎችን እየሰራ ይገኛል። እኛ በ2017 21 ሰልጣኞችን አምጥተን ስልጠናውን ሰጥተን ነበርና በዚህም ዛሬ እንደሰማነው ሪፖርቱን 445 የአማንያንን ወይም ደግሞ አዲስ ተጠማቂዎችን ወደ ቤተ ክርስቲያን ህብረት እንደጨመሩ ሰምተናል። በዚህ መጠን ሰንበት ትምህርት ቤት ኃላፊነታችን ነው ተልኳችን ነው ብለው መንቀሳቀሳቸው ትልቅ ነገር ነው። ይህን አገልግሎት ለማጠናከር በአዲስ አበባ ከሚገኙ የተለያዩ ሰንበት ትምህርት ቤቶች ጋር ውይይት ያደረገው ማህበሩ በገጠሪቱና በጠረፋማ አካባቢ የሚገኙ አገልጋዮችን በማምጣት የማስተማር ተግባሩን አጠናክረው እንዲቀጥሉም ጥሪ አቅርበዋል። እውነት ለመናገር አብያተ ክርስቲያናት በየአጥቢያው ያሉ አብያተ ክርስቲያናት ይሄ እቅዳቸው አድርገው ሊሰሩበት ይገባል ብዬ አምናለሁ። ምእመናንስ በራሱ ስለዚህ ጉዳይ ያስባሉ ወይ ያውቁታል ወይ? እንዲህ መሆኑ ማድረግ የሚችሉ ምእመናን አሉ። በጣም ብዙ ተአምር መስራት የሚችሉ ምእመናን አሉ በየአጥቢያው። ስለዚህ ይሄ ጉዳይ በትክክል ከሰንበት ትምህርት ቤቶች ጋር ተቀናጅቶ ለምእመናንም ግንዛቤ የምንፈጥርበት የጋራ የሆኑ መድረኮች ብንፈጥር ከዚህ የተሻለ ስራ መስራት እንችላለን ብዬ አምናለሁ። ሰንበት ትምህርት ቤት እንደ ሰንበት ትምህርት ቤት በተለያየ ጊዜ ከህፃናት ጀምሮ ያስተምራል። እነዛን ያስተማራቸውን ሰንበት ትምህርት ቤት አባላት ለተለየ ሐዋርያዊ ተልእኮ የማብቃት ስራ መስራት አለበት የሚል እምነት አለኝ። ሌላ አገልግሎትን ከአጥቢያ ወደ ኢትዮጵያ ከኢትዮጵያ ደግሞ ወደ ዓለም ማሳደግ መቻል አለብን። ማህበሩ ከሰንበት ትምህርት ቤቶች ጋር በመተባበር እስካሁን ሲሰጣቸው በነበሩ ሐዋርያዊ አገልግሎቶች በርካታ ነፍሳትን ወደ ቅድስት ቤተ ክርስቲያን ማምጣት እንደተቻለም ተገልጿል። አሁን 7158 ሰው አስጠምቀናል በዚህ ዓመት። ግልጽ ነው አይደል? በዚህ ዓመት በ3 ወር 7158 ሰው አገር ቤት 161 ሰዎች ደግሞ ውጭ ሀገር ዜጎች ያው ተጠምቀዋል ማለት ነው። እንግዲህ እነዚህ ትልቁ ጥምቀት የተመዘገበው 3237 ሰው የተጠመቀበት ነው። ኦሞራቴ ላይ ኦቾሎች ይባላል። እንግዲህ የ6 ወር ፕሮጀክት ነው። ባይዘ በጣም ተጠንተው 6 ቀበሌዎች ተጠንተው ጎሳ መሪዎች ሰልጥነው ሴቶች ሰልጥነው ቀበሌ አመራሮችን ይዘን ከዛ መምህራን 12 መምህር ተቀጥሮ ግልጽ ነው አይደል? እና በልዩ ኦፕሬሽን ማለት ነውና ስብከት ኬላል እንግዲህ እዛ ጋር ጽርሐ ጽዮን ሰልጥነው የሄዱ ላፍቶ ቅዱስ ሚካኤል ሰልጥነው የሄዱ ልጆች ማለት ነው። አሁን ጽርሐ ጽዮን አሰለጠነ፣ ላፍቶ አሰለጠነ፣ ማህበረ ቅዱሳን ደግሞ አሰማራ። ከዛ እንደገና ደግሞ አዳራሹን ደግሞ አንድ ማህበር ግልጽ ነው አይደል? የጥምቀቶቹን ደግሞ ሌላ ማህበር ግልጽ ነው አይደል? የጉባኤት እንደዛ ተደርጎ በቅንጅት ሲሰራ አያችሁ በአንድ ዕለት 3237 ሰው ታስጠምቃላችሁ ማለት ነው። ክቡራንና ክቡራት ተመልካቾቻችን አሁን ደግሞ ለዕለት ወደ ተዘጋጀልን የቅዱሳን ታሪክ እንሸጋገራለን። መልሰን እንገናኝ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ ቤተ ግዝረት በመግባት የኦሪትን ሕግ ፈጸመ። በሉቃስ ወንጌል 8ኛው ቀን በተፈጸመ ጊዜም ሕፃኑን ሊገርዙት ወሰዱት። ሳትጸንሰው መልአኩ እንዳወጣለት ስሙን ኢየሱስ አሉት። እንደተባለ ንጽሕት ድንግል ማርያም ጻድቅ አረጋዊ ዮሴፍን እንደ ሕጉ ልጄን እንዲገርዘውና ስሙንም እንዲሰይመው ብልህ የሆነ ገራዥ ሰው አምጣልኝ አለችው። ዮሴፍም ሄዶ የሚገርዝ ባለሙያ አመጣ። ያ ባለሙያም ሕፃኑን ጌታችንን በእናቱ በንጽሕት ድንግል ማርያም ክንድ ላይ አየው። እንድገርዘው ሕፃኑን በጥንቃቄ ያዙት አላቸው። ጌታ ኢየሱስም መልሶ እንዲህ አለው፣ ባለሙያ ገራዥ ሆይ ደሜ ሳይፈስ ትገርዘኝ ዘንድ ትችላለህን? በዚያች ዕለት ካልሆነ በቀር ደሜ አይፈስምና። ጎኔን በጦር ሲወጉኝ ያን ጊዜ ውሃና ደም ይፈሳል፣ ለአዳምና ለሚያምኑ ልጆቹም መድኃኒት ይሆናል አለው። ያ ባለሙያ ይህን በሰማ ጊዜ አደነቀ። ዕቃውንም ሰብስቦ ተነስቶ ከሕፃኑ ጌታ እግር በታች ሰገደ። ያን ጊዜም ምላጮቹ በእጆቹ ላይ ቀልጠው እንደ ውሃ ሆኑ። እመቤታችንንም ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው፣ ይህ ልጅሽ ስለ እርሱ ነቢያት ትንቢት የተናገሩለት የሕያው አምላክ ልጅ ነው አላት። ሕፃኑም ለዚያ ባለሙያው ዳግመኛ መልሶ እንዲህ አለው፣ እኔ ነኝ፣ ትገርዘኛለህን? ወይስ ተውክ? ወይም የአባቶች አባቶች እንዳደረጉ እኔ ላድርግ አለ። ያም ባለሙያ የአባቶችህ አባቶች እነማን ናቸው አለው። ሕፃን ጌታችንም አብርሃም፣ ይስሐቅ፣ ያዕቆብ የሕዝቡ ሁሉ አባቶች የሆኑ ናቸው። ለእነሱም ይህ ግዝረት አስቀድሞ ከአባቴ ዘንድ ተሰጣቸው። ባለሙያውም እኔ ካንተ ጋር እናገር ዘንድ አልችልም፣ ባንተ ሕልውና መንፈስ ቅዱስ አለና አለው። በዚያን ጊዜ ሕፃኑ ጌታችን ዓይኖቹን ወደ ሰማይ አቅንቶ አባት ሆይ ለአብርሃም፣ ለይስሐቅ፣ ለያዕቆብ አስቀድሞ ግዝረትን የሰጠሃቸው
ያችን ግዝረት ዛሬ ለኔ ስጠኝ አለ። ያን ጊዜም ያለ ሰው እጅ በሕፃኑ ሥጋ ላይ ግዝረት ተገለጠች። ድንግልናዋ ሳይለወጥ ከድንግል ማኅፀን እንደመውጣቱ የጌታችን ግዝረቱ የማይመረመር ሆነ። ባለሙያው ገራዥም ይህን ተአምር ባየ ጊዜ የሕፃኑን ነገር በሰማ ጊዜ እጅግ አደነቀ። የክብር ባለቤት ከሆነ ከጌታችን ከኢየሱስ ክርስቶስ እግር በታች 3 ጊዜ ሰገደና በእውነት አንተ የእግዚአብሔር ልጅ የእስራኤልም ንጉሥ ነህ አለው። ከዚህም በኋላ ከጌታችን ኢየሱስ ክርስቶስ ከተአምራቱ ያየውንና የሰማውን እየተናገረ ወደ ቦታው ሄደ። አምላከ ቅዱሳን በቸርነቱ በምሕረቱ ይጠብቀን፣ ከቅዱሳኑ በረከትም ያሳትፈን። ክብራና ክብራት ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እዚህ ጋር ተጠናቀቁ። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አድርጋለሁ። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።